ሰላም ጤና ስለውዲ ቻናል ቤተሰብ ተከታታዮች የዝናቡ ልንገር ወንድም እንደተሸኘ መረጃ ወጥቷል። ጀነራል ታደሰ ያስተላለፈው መልእክት አለ። ፋኖች እርስ በርሳቸው የተሸኙ አሉ። እነዚህን ጉዳዮች የምንዳስሳቸው ይሆናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ቀጥታ ወደ መረጃችን የምናልፍ ይሆናል ማለት ነው። ቀዳሚ ወዳረግነው መረጃችን ስናልፍ ፋኖች እርስ በርሳቸው ባለመግባባት የገጠማቸው ምክንያት እርስ በርሳቸው የተሸኛኙ ፎገራ ወረዳ ደቡብ ጎንደር ዞን ላይ እነዚህ የምንመለከታቸው ወንድሞች እርስ በርሳቸው ያለቁ ናቸው። እርስ በርሳቸው ፋኖች ባደረጉት ተኩስም ህይወታቸው ያለፈው ወንድሞች ናቸው እነዚህ ማለት ነው። እንግዲህ ፋኖ በበርካታ አለመግባባት ይገጥማል። አንደኛ በገንዘብ ክፍፍል ላይ በርካቶችን ህይወት ሰለባ ጥቃት ውስጥ እንዲገቡ ካደረጋቸው አንዱ ይህ ነው። ሲቀጥል ደግሞ አለቃ የሻለቃ እና ሌላኛው አለቃ በሁለቱ መካከል እንግዲህ የጎጥ አለቃ አድርጉት አለመግባባት ሌላኛው ጉዳይ ወይም ደግሞ ስልጣን ማለት ነው እልቂት ውስጥ የገቡበት ሁኔታ እየተመለከተ ነው የሚገኘው። በዚህ ብቻ አላበቃም። በርካታ መረጃዎች እየወጣ ነው የሚገኘው። ሶስት ክንፍ የሰራውን የጎንደሩ በዚህ የቀጠለበት ይገኛል። ለዚህ ደግሞ በተለይ የስልጣን የገንዘብ ሽኩቻ እና ደግሞ እንዲሁም የብሔር ማለት የአማራ ብሔራዊ የድርጅት ግሩፕ ማለት ነው የአማራ ብሔራዊ ኃይልና የአማራ ህዝባዊ ድርጅት በእነዚህ ሁሉ የድርጅት ግሩፖችም የተፈጠረ በዚህ ሁሉ በርካታ ህይወታቸውን ያጡ የፋኖ ታጣቂዎች አሉ። ሌላኛው መንግስት በወሰደው የህግ ማስከበር ዘመቻም ብሬን ተኳሽ ተብሎ የሚታወቀው ተመስገን ገረመው ይሄም እስከ መጨረሻው ተሸኝቷል ማለት ነው። መንግስት ህግ የማስከበር ዘመቻው አጠናክሮ እየቀጠለ ይገኛል። በዚህ ብቻ አላበቃም። ሻለቃ ዳኒ፣ ሻለቃ አባይ እነዚህም ቸው ተብለዋል። ኮማንድ አሰልጣኞች ናቸው፣ አዋጊዎች ናቸው፣ ተዋጊዎች ናቸው። እስከ መጨረሻው ተሸኝተዋል። ሶሻል ሚዲያ ላይ የምናደርገው ውጊያ የትም አያደርስም። ለዚህ ደግሞ ሻለቃ ዳኒ ተሸኝቷን፣ ሻለቃ አባይ ተሸኝቷን፣ ተመስገን ገረሞ ብሬን ተኳሹ ተሸኝቷን፣ እንዲሁ ፎገራ ወረዳ ላይ እርስ በርሳቸው ተሸኝቷል። ሌላኛው ጉዳይ ደግሞ አነጋገር የሆነው የጎጃሙ ዋና አዛዥ ወታደር አዛዥ የሆነ የሚታወቀው የሚባለው የዝናቡ ልንገረው ወንድም ጌታ ልንገረው ተብሎ የሚታወቀው ዝናቡ ልንገረው ጌታ ልንገረው የኮማንድ አሰልጣኝ የዳሞት ብርጌድ አባልና የኮማንድ አሰልጣኝ የሆነው እሱም እንግዲህ የዝጣ ፈንታ እንደደረሰው መረጃ እየወጣ ይገኛል። ሙሉ መረጃ ከደረሰን ደግሞ አጠናክረን የምንመለስበት ነው የሚሆነው። ነገር ግን በተለይ በዳሞት ብርጌድ አባልና የኮማንድ አሰልጣኝ እንደሆነ ጌታ ልንገር ተብሎ የሚታወቀው የዝጣ ፈንታ አንዱ እንደደረሰው መረጃ እየወጣ ነው የሚገኘው። ስለዚህ መንግስት ህግ የማስከበር ዘመቻውን ማጠናከር እየወሰደ ነው የሚገኘው። መከላከያ ህግን የማስከበር ዘመቻ እየወሰደ ይገኛል። ስለዚህ ተገቢና ትክክለኛ ነው። ሌላኛው ጀነራል ታደሰ ጥብቅና ቀጥተኛ መልእክት በባቱ 30ኛ ዓመት ባስተላለፉ መልእክት እጅግ የሚገርምና ግልጽ የሆነ መልእክት አስተላልፋን እሱን ቀጥታ ማስደምጣቸው ይሆናል ማለት ነው። በተለይ ሰራዊት ታላቅ ግዳጅ ላይ ለታላቅ ግዳጅ ይዘጋጅ። ሁለት ነገር መጠንቀቅ አለብን። የዲጂታል ጦርነት በአእምሯችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በቅጡ እናውቃለን። በመንደር የሚመጣውንም በጦርነት በቅጡ እናውቃለን። ማን እንደሚወክል እናውቃለን። ስለዚያ በቂ ዝግጅት አድርገናል። ስለዚህ ደማችሁንም አጥንታችሁንም ከስክሳችሁ ለዚህ ታላቅ ግዳጅ ተዘጋጁ ሲል ያስተላለፈው መልእክት አለ። ይህን ያስተላለፉት ላይ በባቱ 30ኛ ዓመት ምስረታ የመከላከያ ማለት ነው ምክንያት በማድረግ በተገኙበት ወቅት ነው። ስለዚህ ግልጽ የሆነና ግልጽ መዘጋጀት እንዳለበት መከላከያ በተጠንቀቅ ላይ መሆኑ አንድ የሚያመላክት ጉዳይ ነው። የሰፈር ጨዋታዎችን አሁን ልክ እንደዚህ እንደ ፋኖ አይነት እየተመለከተ የሚገኙት እነሱንም ጠንቅቀን እናውቃለን ሲል ነው በግልጽ የተናገረ። ለዛ ደግሞ አንዱ ማሳያ በፎገራ ላይ እርስ በርሳቸው ያለቁበት ሁኔታ ተመስገን የብሬን ተኳሽ የተባለው ሻለቃ ዳኒ ሻለቃ ምናምን የሚባሉት ሁሉ እነዚህ ያለቁበት ዋነኛ ምክንያት እርስ በርሳቸው የተሸኛኙበትን። ሌላኛው ጉዳይ በጣም አሳፋሪና የሚያሳዝን አርበኛ ዘመነ ካሴ ተብሎ የሚታወቀው ወይም ደግሞ ዘመነ ካሴ አርበኛ የተባለ በራሳቸው ታፔላ በተለጠፈለት ምክንያት ሲው መጥራት አስገዳጅ ስለሆነ ነው እንጂ አርበኛ የሚያስብል አንድም ዘመቻ ግንባር ላይ የገባበት የለም። ደግሞ ወታደራዊ ስልጠና የወሰደበት ወይም ደግሞ የኮማንድን ማዕረግ ያለው ሰው አይደለም። ነገር ግን በዚህ እንቀበለውና ካርታ ዞ ሾው ሲያደርግ እየተመለከቱ ነበረ። አይ እኮ ተራ ነገር ነው።
የአካባቢ ሳይንስ ተብለን እዛ በኋላ ሳይንስ ተብለን ተምረን ይህ የአንድ የአምስት የአራተኛ ክፍል ተማሪ ጠንቅቆ ማስረዳት የሚችል ጉዳይ ነው። ስለ ካርታ፣ ስለ አማራ ካርታ አሁን በካርታ ስለ ውጊያ ሆነ እዚህ ጋር ግንዛቤ እየሰጠ መሆኑን ማሳየቱ ምንስ አንድምታ ወይም ፋይዳ አለው? ይሄ የወረደ አስተሳሰብ ዘንድ ሀገራችን እንግዲህ እንለውጣለን ብለን የምንታገለው የአማራን አዘቅት ውስጥ እየከተተ የሚገኝ እንደገና ወደ 30 ወደ 40 ዓመት ወደ ኋላ እየመለሰ የሚገኝ የኢኮኖሚ አውዳሚ ቡድን በፍጹም አሳፋሪ ድርጊት ነው። ይህን ደግሞ ገመናችን እስከ መጨረሻው እናጋልጣለን። ለአማራ የሚጠቅመው ሰላምና ልማት ብቻ ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለሀገራችን ሰላም ያድርግ። ዘረኝነት አይጠቅምም፣ ጦርነት አይጠቅምም። ሰላም ይቅደም። ሰላማችን እንልበስ፣ ልማታችን እናፋጥን። ለዚህ ደግሞ ትልቁን ሚና መንግስት ኃላፊነት ወስዶ የሰላም በሮችን ክፍት አድርጎ እየተቀበለ ይገኛል። እሺ አንድ ነገር ግልጽ የሆነ ጥያቄ እዚህ ጋር እናንሳ። ተደጋጋሚም የፋኖ ታጣቂዎች ምን ያነሱበት መንግስት ወይም አገዛዙ ጦር አዘመተብን። እሺ ጦሩን ሰብስቤ ልውጣ፣ እናንተ ወደ ሰላም፣ ወደ ንግግር፣ ወደ ድርድር ቅረቡ ያለበት ምክንያት ለምንድን ነው? ይህን ጥያቄ ደግሞ ራሳችሁ መልሻችሁ ልጠይቃችሁ። ኑ እንነጋገር፣ እንደራደር፣ ጦሩ የሀገር መከላከያ ሰራዊት ጠራርገን እናስወጣለን፣ አለቀ። እነሱ አንደራደርም። ወዲህ ሚንዲያ ወዲያ ሚንዲያ ያለ እኮ ዘመነ ካሴ ነው። አንድ ገጥማ ነው ያለ። በሌላ በኩል ደግሞ ያዘመተብን ያውጣልን፣ በሌላ በኩል ደግሞ ገጥማል። ሁለት አይነት ምላስ እዞ ኮሮ እንደዚህ አይነት የሚለው። ስለዚህ ይህ ማስተባበያ መሬት የወረደ አይደለም፣ በቃ ዘራፊ ነው። እንደውም በተጨባጭ ላስረዳችሁ፣ በተጨባጭ መጥቀስ ስሙ ስለማያስፈልግ ነው እንጂ ከራሱ ከዘመን ውስጥ ያለ እኔም አውቀው በቅርማ አውቀው እነከሌ አማሪት ላይ ያሉት ሰሜን ሜጫ አማሪት ልዩ ቦታ ላይ ፋኖች በርካታ ተዘሽገው የሚቀመጡ፣ ምክንያቱም መከላከያ ሲሄድ ይወጣል፣ ሲመለስ ይገባሉ። እየዘረፉ ነው፣ በአንተ ስም እየዘረፉ ነው ሲሉት ምንድን ያለ ተዋቸው፣ ወርዋቸው፣ ተቸግር ሊሆን ይችላል። ይሄ አይነት የፖለቲካ ሽፋን የሰጠ ዛት ሚስ ይህ ማለት ተዋቸው፣ በቃ እንደፈለጋቸው ይሁኑ፣ ከፈለጉ ይዘረፉ፣ ከፈለጉ ይቀረጥ፣ ይሰብስቡ አይነት ፍቃድ የሰጠበት ሁኔታ በተጨባጭ ከስሩ ከራሱ ያለው መግለጽ ይቻላል፣ መጥቀስ ይቻላል፣ ማናገር ይቻላል። ነገር ግን ይሄ የሚያስረዳው ምን ያህል ለዘረፋ ተቋቋመ ቡድን መሆኑ ነው። ስለዚህ ምን ተጨባጭ ሁኔታ ማውራት ይቻላል። ባህር ዳር ቀበሌ 14 ልዩ ቦታ አቡነ ሀራ ይኖረ፣ ከዛ ሲወጣ ሰሜን ሜጫ ተብሎ በሚታወቅ አስማ የገጠር ቀበሌ ነበረ። ይሄ እኮ ነው አርበኛ ተብሎ ዛሬ የሚሞካሽለት። እነዚህ ናቸው ሀገር እያወደሙ ያሉ። በአንድ ሰፈር የወጣ በአንድ ሰፈሮች የሚያስብ አርበኛ እያልነ ታፔል የለጠፍንለት። ስለዚህ ለሀገራችን የሚጠቅመው ትክክለኛ ሰላም ብቻ ነው። ወደ ሰላማችን ዙር። በሌላ ቪዲዮ እስክንገናኝ ወደ ቻናል ቤተሰቦች መልካም ቆይታ እንዲሆንላችሁ ተመኘው።